እውነት ነው የምልሽ እኔ ምንም ነገር አላደረኩትም። እንደዚህ ተቀይሮብኝ አያውቅም። አንገትሽን ልበጠስልሽ? ሮማን ተጠንቅቂ ብዬሻለሁ። አልጠነቀቅም። እኔ ምንም አላደረኩትም። ልቀቅኝ አሁን። እሷን ሴትዮ እንዳላያት። ምን አደረገችክ? ከኔ በላይ እኮ አንተን ነው የምትወድክ። የእሷ ፍቅር ባፍንጫ ይወጣሽ። ይቅርብኝ። እሺ በቃ ተረጋጋ። ካስቀየመች እንዴት ተይሻልኩ? እናትሽ እንዳደረገሽ ብቻ ቢኒ። ወይ ለምን ተጨነቅ አላውቅም፣ ግን ደግሞ ማወቅ ያለብን ነገር የግድ ማወቅ አለብን። ስለዚህ የማውቀው ነገር ልነግርህ ወስኛል። እሺ ይሄን አላለብህ። ግን ታዘብኩትን ነው። ወይኔ ልጄ ምን ነው ከዚች ጋር ምን ሆነች? ልቅም ያለች ቆንጆ ከነ ጸባይዋ እያበረታታሽ ነው? አላበረታታሁትም። ተውም አላልኩትም። ወጣቶች ናቸው ደግሞ ያሳባቸውን ይፈጽሙ። የሰማው ነገር መርዶ ዱብዳ ሆኖበታል። አምኖ ለመቀበል ከብዶታል። ጥርጣሬውና ፍራቸው ይሄ ነበረ። ገነት ይህ ጉዷን አልሰማች። ሮማን ያለ ምክንያት እዚህ ቤት ላይ አላንዣበበችም። ከማሚ ላይ አልወርድም፣ ከማሚ ቤት አልወጣም፣ ከማሚ አናት አልወርድም ያለችው፣ ከእድል ህይወት አልወጣም ያለችው ክፋትና ተንኮሏን በየቀኑ የሚጨምረው ያለ ምክንያት አይደለም። አንድ የሆነ ነገር አደራት። የልቡን ልብሽን ስነግርሽ የኮረኮርኩሽ ያክል ተሰማሽ አላት። እንግዲህ ቢኒ አሁን እውነታው እየተገለጸለን ነው። እድል ኦልሬዲ 100% የማሚ ልጅ እንደሆነች አረጋግጧል። ግን ትልቁ ጉዳይ እንዴት ወዴት ይህን ያህል ጨካኝና ረመኔነት ምን ብትበድላት ነው ምን ብታደርጋት ነው የሚለውን እንቆቅልሽ ነበረ መፍታት የከበደው። አባባም ይሄን ድብቅ ሚስጥር በግልጽ ባይነግሩትም ኦልሬዲ ሂደህ ብሌን የምትባል መቃብር ቆፍረህ እንግዲህ አጽሟን ፈልግ መቃብሯን ቆፍር እንዳለው እንግዲህ ያለ ምክንያት እንደዛ አላለም። ያለ ምክንያት ከድል አልተገናኝም። ያለ ምክንያት ሮማን ጋር የተያያዘ ሚስጥር አላቸው። ስለዚህ ምክንያቱ ድብቅ አደገኛ ብዙ ጉድ የሚወጣበት ነው ብሎ እንግዲህ ያንን ፎቶ ደጋግሞ እያየ ነው። ይህች ልጅ እውነት 100% በህይወት አለች። ሮማንም መቃብሩን አሳይኝ ስትላት እማዬ የተደናገጠችው ለዛ ነው። እማዬ አናት ላይ ያልወርድ ያለችው እድል ህይወት ላይ ያልወጣ ያለችው የሆነ ድብቅ ሚስጥር ስላለ ነው የሚለው ቢኒ። አሁን ግን ከዚያ በላይ ከባድ መርዶና መርዶ ሆኖበታል። እድል የማሚ ልጅ ሆናለች። እሱ ደግሞ የሮማን ልጅ አምኖት ጠርጥሮት አስቦት የማያውቀው እጅግ አደገኛ ነገር መጥቷል። እሱም የገነት ሳይሆን የማሚ ልጅ ሆናለች እድል። ከኋላዋ ያለው ሽታ ወይም ጠባሳ ነገር 100% አድርጎለታል። በዛ ላይ እድል አባባ ጋር የተቀበለችውን ሀብል በጊዜ ሂደት አንገቷ ላይ ማድረጉ አይቀርም። ትልቁ ጉድ ግን እድልና ቢኒ አብረው አድረዋል። የእህታማቾች ልጆች ተፋቀሩ። ገነት ሚስጥሩን አላወቀች። ሮማን ግን ሚስጥሩን ስለምታውቅ የእህታማቾች ልጆች ጭራሽ ተፋቅረዋል እያለች ሲያንገበግባት የነበረው ሚስጥሩ ሲገለጥ አይደለም እናቱ ብሎ ሊጠራት የዚህ ሁሉ ሴራ ጠንሳሽ የህይወታችን አተራማሽ የእኛ ትልቁ ጥላት አንቺ ነች በማለት በጣም ነው የሚጠላት ማለት ነው ሮማንን። ይችን ሴትዮ አይደለም ላያት ስሟ ራሱ በአጠገቤ እንዲጠራ አልፈልግም። እሷ አልተሳካላትም እንጂ ሰው ከመግደል ወደ ኋላ አልልም። ከመግደል እኮ አይደለም ገላለች ኦልሬዲ። አልተሳካላትም እንጂ የማሚ ልጅ ገላ እንደቀበረች ነው እሷ የምታውቀው። በጣም ያሳዝናል። የወለደችውን ልጅ ሆስፒታል የወለደች ወይም ማደጎ ቤት ወስዳ ከማደጎ ቤት ደግሞ ቀጥታ እህቷ ቤት እንዲገባ ያደረገችው ነገር በጣም ያሳዝናል። እና ኦልሬዲ ውዶችዬ እድል እውነቱን መናገሯ ልክ ናት ብላችሁ ታስባላችሁ? ከዚህ በላይ መደበቅ የለብኝም ብላ እውነቱን መናገሯ በጣም አሪፍ ነው። ምክንያቱም አንድ ነገር ሊያደርጓት ይችላሉ። በእርግጠኝነት ቢኒ 100% ታውቋል እድል የማሚ ልጅ እንደሆነች። ግን እንዴት ላረጋግጥ የሚለው ነገር ነው። ሮማን ስለምንድን ነው እድልን የምጠላት? በእርግጠኝነት ምን አይነት እንቆቅልሽ ነው ያለው እያለ እንግዲህ ብቻውን ለመፍታት እየሞከረ እንግዲህ እናቱ ሮማን እንደሆነች ዱብዳውና ሚስጥሩን አውቋል። እንዴት፣ ለምን፣ በምን ምክንያት የሚለውን እንቆቅልሽ ገና ወደፊት ይፈተዋል። እድልና ቢኒ አብረው አደሩ። እጅግ የሚገርመውና የሚደንቀው ነገር ሜላትና ሮማን ተንጨረጨሩ። ገንዬ ወጣቶች ናቸው፣ ምርጫቸው የራሳቸው ነው። የተስተካከለ ህይወት ይኖራቸው እንጂ ልቅም ጭርት ያለች ከመልክ መልክ ከስርዓት ስርዓት ከሙያ ሙያ ያላት አግኝቶ ነው ወይ ስትል ገኒ ሮማን ተንጨረጨረች። አሁንም አይበቃውም፣ ጥርግርግ አድርጎ የገኒን ሀብት እንዲወርስ ነው እንጂ ሜላትም እንድትጋራው አትፈልግም ገነት። ሮማን ግን አሁን የታወቀው ሚስጥር እድልን አደጋ ውስጥ የሚጥል ሳይሆን እሷን ራሱ አብጠልጥሎ ማንነቷን የሚያጋልጥ ነው። ቢኒ እውነት አምኖ ይቀበላል? እንዴት፣ ወዴት የሚለው ነገር ግልጽ ይልለታል።
ከሌላው አንግል እየተከታተለች ልጄ የምትለኝ ስለወለደች እናት አንድ ቀን ይገባታል፣ ከአቅሟ በላይ ችግር ኑሮባት ቢሆንስ እያለች የምትለኝ ያለ ምክንያት አይደለም። ልክ ነሽ እናቴ እሷ ናት። በእርግጠኝነት ግን ፍቅሯን ሳይሆን ክፋትና ተንኮሏን የታየኝ፣ ፍቅሯ ሳይሆን ክፋትና እጅግ አደገኛነቷ፣ ምቀኝነቷ፣ ተንኮለኝነቷን የታየኝ እህቴ እንቺ ልጅን አሳድግልኝ ብትላትና የራሷን ልጅ ገድላ የእሷን የወለደችው ልጅ አምጥታ ከመስጠት የትኛው ይቀላል? ይህ የራስ ወዳድነትና የአደገኝነቷ ሚስጥር መገለጫ ነው። ቢኒ ፍጥጥ ብሎ ቀረ። ሮማን አይኔን እንኳን ማየት ተጸይፏል ያለችው ኬዙን ከድል ጋር እያይዛለች። ቢኒ ግን ማስረጃና መረጃ ፈልጎ ነው እንጂ ይችን ሴትዮ አሁንም እዛ ቤት እንድትቀመጥ አልፈለገም። አሁን ግን ዱብዳውን ሰማ። የተቀበረው ሚስጥር፣ የተዳፈነው ረመጥ፣ በየቀኑ ስለ ገንዘብ፣ ስለ ዝና፣ ስለ ንብረት የምታወራብኝ 100% የገዛ ልጇን ገላ እህቷ በሀዘን እየተቃጠለች ልጅ ሞቶች እያለች እሷ ግን ስለ ንብረት የምታወራው ለኬም ኬዙ የሆነ ነው፣ ለኬም ሚስጥሩ የሆነ ነው፣ መች ተገለጠልኝ በማለት እንግዲህ ቢኒ ከራሱ ጋር ከባድ ጸብ ነው የሚፈጥረው። በዛ ላይ ወጥተው አብረው አምሽተው አብረው ውለው ሲመለሱ ምን ነካችሁ፣ ምን ተፈጠረ የሚለውን እንቆቅልሽ በግልጽ ስለማይናገሩ በትክክል ሮማን እድል ነግራው ነው ለቢኒ የሚለውን እንቆቅልሽ ግልጽ ይሆንላታል። ይህ ሁሉ ቋጠሮ ያልገባት ሜላት አሁንም ለእድል ፈተና ሆነባታለች። ቢኒ ከኔ ጋር ነው መሆን ያለበት እያለች እድልን አደገኛ ወጥመድ እየዘረጋችላት ነው። በእናቷ ፊት ሳታፍር እጅግ አጸያፊ ንግግር እየተናገረች ነው። ግን ትልቁ ጉዳይ አባባ እድልን ጠብቃት፣ ያች አረመኔ ሮማን እንዳትጎዳት፣ አንድ ዘለላ ጸጉር ከላዩ ላይ እንዳይቀንስ ውርድ ከላሴ በማለት ሲለው፣ ይህ ማለት 100% እድል የማሚ ልጅ እንደሆነች አውቋል። በተለይ ከጀርባ ያለው ጠባሳ ነገር ቢኒ ድርቅ ብሎ ቀርቷል። የሚስጥሩ ሚስጥር እህታማቾች በፍቅር ባይኖሩ እንኳን እኛ ልጆቻቸው ተፋቀርን። እህቷ ለእህቷ ትልቋ ጥላቷ። እጅግ የሚያሳዝን ታሪክ። ገኒ ለሮማን ስትንሰፈሰፍ፣ ሮማን ግን ለገኒ ጉድጓድ ቆፋሪ፣ ሀዘኗን አብዢ፣ እንባዋን አፍሳሽ፣ እጅግ የምሳሳላትን ልጇን ነጥቃ ቡታለች ብላ ያወራች ያወጀች፣ በምስኪን ልቧ በሀዘን ልቧ ገብታ የራሷን ልጅ ማደጓ አስመስላ ያመጣች። ከዚህ በላይ ጨካኝና ረመኔነት የለም። ቢኒ ምን ውሳኔ ኖረ ይሆን? አምኖ መቀበል ይከብደው ይሆን? ወይስ በዛ ስሜት መጥቶ ሁሉንም ነገር ይደበላልቀዋል? እጅግ የሚያሳዝነው ቢኒ ዝምታውን መርጦ ማሚዬ ልጅሽ አልሞተችም ብሎ እውነታውን ተከታትሎ ቢኒ እድል እንደወደድሻት ልጅሽ እድል ናት ብሎ ለመናገር ሲጓጓ ሌላ መርዶ